በዛሬው ዕለት እንግዲህ ትላንት እንዳጋራናችሁ ከጎኔ የምትመለከቷቸው ሞጣ ከተማ ውስጥ እንግዲህ በስርዓቱ የተለያዩ ቀረጾችን ያደረጉ ለመንግስት ገቢ ያደረጉ ናቸውና እንግዲህ ንስሮቹ የ201ኛ ኮር 54ኛ ክፍለ ጦር መሃል ከተማ ድረስ ሰርገው በመግባት ይዟቸው ወጡ ናቸውና እንዴት ነው እስኪ ስማችሁንና ምንድነው? ምክንያቱም እዛ ከተማው ላይ ብዙ ያማረሩ ሐሳብ የሚሰጡናሉ ለኛ ጥቆማ የሚሰጡናሉና እንዴት ጀመራችሁ? ማን ነው የቀጠራችሁ ይሄን ስራ እንድታሰባስቡ? ሁለተኛ ምን ያክል ነው እንግዲህ ጋሪ ሁሉ እንደምትቀርጹ ነው የተነገረን ለኛምና በጋሪ ምን ያክል ነው የምትቀርጹት? ሲኖዎችስ ላይ ምን ያክል ነው? በቀን ዝቅተኛ ምን ያክል ገቢ ታስገባላችሁ? ከፍተኛስ ምን ያክል ገቢ ታስገባላችሁ የሚለውን ሐሳብ እንድትሰጡን ነው። ስማችሁን አስተዋውቁና ቀጥሉ እስኪ። ዳንኤል ገላና ለሙባላል። ድምጽን ከፍ አድርጉ። ዳንኤል ገላና ለሙባላል። የምንሰራው ጋር ቀረጥ ነው። በጋሪ 50 ብር፣ በመኪና በካሶኒ 400 ብር፣ በጭነት ደም ባሽዋ 1000 ብር ነው የምቆጥረው። ይሄን ነው የምንሰራው። ቀጥ እስኪ ስምሽንና ምትሰሩበት የነበረውን አካባቢውን ትነግሩናላችሁ። ቀጥ ስሜ ባይሽ ገደፈው ባላለው ምሰራ የዕለት ገቢ ሰብሳቢ በሚል መዘጋጃ ቀጥሮ ነው። ከዛ በጋሪ 50 ብር በመኪና አሸዋ 1000 ብር እንደገና አይሱዙዎች ምናምን 400 ብር ነው። እኛ የምንሰራው ሆስፒታል በታች ዮሐንስ ኬላ ነው። ብዙ ጊዜ ጋሬን የምናገኝ በጋሬን የምንሰራው ያው ዝቅተኛ ገቢ እስከ 6-5 ብር ከፍተኛ በበጋ ሰዓት ከሆነ ከ10 ሺህ ብር በላይ። እሺ እንግዲህ ማህበረሰቡ በጣም አማርሮ ነው በውስጥ ሐሳብ አስተያየቶች የሰጡንና እንደው ከዚህ አኳያ እንዴት ታዩታላችሁ እናንተ? ይሄ ብቻ ሳይሆን እንግዲህ የተለያዩ እንቅስቃሴዎችን የፋኖን እያንዳንዱን እንቅስቃሴዎችና በተለያየ የሙያ ዘርፍ ሰልጥነው ስራጥ በሚል በርካታ የተሰማሩ በአዲስ አበባ ከተለያዩ ቦታዎች የነበሩት ስልጠና ተሰጥቷቸው የመረጃና ደህንነት ስራ አብረው እየሰሩ ያሉ ይገኛሉና እንደው ከዚህ አኳያ ወጣቱ ምንድነው እየሰራ ያለው? እውነት እናንተስ ይሄን አገልግሎት ብቻ ነው እየሰራችሁ ያላችሁት ወይ? አሁን እንትን ጠቃሚ ነው ወይ? አሁን ፋኖ እንግዲህ እንደ ህዝብ እየታገለ ባለበት ሰዓት እንደው የእናንተ ምልከታ ምን ይመስላል? ለሌሎች ወጣቶችስ የምታስተላልፉት መልእክት ካለ? ወጣቶች የምናስተላልፈው በራሳቸው ሰርተው ያገኙትን ስራ እንዲበሉ እንደኛ አይነት ስራ ባይሰሩ። ቀጥሎ ድምጽን ከፍ አድርጉ። ለምሳሌ እኛው ምልስነ ስራ አስገባ ስንለው በቀን እንስሩ እናስታችኋለን አለ። እዚህ ስራ አስገባ ስምንቱን ገባን። እዚህ ስምንታችን ገባን። አሁን ከስምንታችን ሰባታችን ማለት ከዛ እንዴ ስንለው የበሰራ ስንለው ምንድነው ምን መሻከል ገባ ተብዬ እንዴ ብዬ ነው ስራ ይገቡት በመሳሪያ አስተራም እስከንደለ አንድ ብለን ስራ ይቻላል። በቀን ገይታል በቀን እስኪላ መደው ሰራል። ያላ ገበሬው ማህበረሰቡ የሚያማረረው ምራቸው ነው። ሲጭንም ሳይጭንም 50 ብር ይከፍላል። እኛ ደግሞ ዝም ስላቸው እዛ እየሄደ አንተ ዘመድ እያሰለፍክ አንተ ወንድም ምን እያለ እኛ በቀራየ ዛሬ ደግሞ እስኪ ለወጣቱ ምን መልእክት አስተላልፋል? አሁን ላይ እንግዲህ እንደ አማራ ነው ሁሉም የታጠቀው ብቻ ሳይሆን ያልታጠቀው ሁሉ ነው እየተገደለ እየታረደ ያለው ስርዓቱና እንደው ለወጣቱ የምታስተላልፈው መልእክት ካለ? ወጣቱማ እንግዲህ በኔ በኩል የሚለው ነገር ይገኝ